እሺ ሰላም ይሄ የጤና መረጃ ፕሮግራም ነው። ከሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚቀርብላችሁ ዶክተር ኢዮብ እባላለሁ፣ ሐኪም ነኝ። ስለዚህ ዛሬ የምናወራው የሐሞት ጠጠር በሽታ ነው። ስለዚህ በዋናነት የሐሞት ጠጠር በሽታ ምንድነው? ምን ሁኔታዎች ለሱ ያጋልጡናል? ምልክቶቹ ምን ናቸው? እና መጨረሻ ላይ ደግሞ በምን መንገድ እንደምንታከም በዋናነት እናያለን ማለት ነው። ስለዚህ ስለሱ ከማውራታችን በፊት መጀመሪያ ሐሞት ምንድነው፣ ከዛ ቀጥሎ የሐሞት ጠጠር በሽታ ምንድነው የሚለውን እናወራለን ማለት ነው። ስለዚህ ሐሞት የሚባለው በዋናነት በጉበታችን የሚመረት ፈሳሽ ሲሆን በዋናነት ሁለት ጥቅሞች አሉት። አንደኛ የምንመገበው ምግብ ስብ አይነት ምግቦችን ለመፍጨት ያገለግላል። ከዛ ቀጥሎ ደግሞ እንደ መልእክት ለማድረስም ያገለግላል። ስለዚህ ከነሱ ውስጥ ግን በዋናነት ሰውነታችን የሚጠቀምበት ኢመልሲፊኬሽን ለምንለው ወይም ፋቲ የሆኑ ምግቦችን ለማድቀቅ እና ከነሱ ጋር አብረው የሚመጠጡ ቫይታሚኖችን አብሮ ለመውሰድ ነው። ስለዚህ ይሄ ሐሞት የሚባለው ፈሳሽ አንዳንዴ ከጉበት ከተመረተ በኋላ የሐሞት ከረጢት ወደሚባል አካላችን ክፍል ይሄዳል፣ እዛ ይጠራቀማል። ከዛ ቀጥሎ ደግሞ ወደ ትንሹ አንጀት ይሄዳል ማለት ነው። እዛ ደርሶ ነው ስራው የሚሰራው። ስለዚህ የሐሞት ጠጠር በሽታ የሚባለው እዛው የሐሞት ከረጢት ውስጥ እያለ ጠጠር በሚሆንበት ጊዜ ከፈሳሽነት ወደ ጠጠርነት በሚቀየርበት ጊዜ የሚፈጠር በሽታ ነው ማለት ነው። ስለዚህ በዋናነት በሽታው የሚፈጠረው ለምንድነው ብለን የምናይ ከሆነ ምንድነው ችግሩ? አንደኛ ነገር ይሄ ፈሳሽ ምንድነው በውስጡ የሚያሟሟና የሚሟሟ ሰብስታንስ አለው። በዋናነት በውስጡ ባይል ሳልት የሚባል የሐሞት ጨው የምንለው፣ ከሱ ቀጥሎ ደግሞ ኮሌስትሮል የምንለው፣ ከዛ ሌላ ደግሞ ፕሮቲኖች፣ የተለያዩ አይነት ኬሚካሎች በውስጡ አሉት። ስለዚህ ይሄ ከሚያሟሟው ባይል ሳልት ከሚባለው ጋር አምባላንስድ በሚሆንበት ጊዜ ወይም ሚዛኑን በሚስትበት ጊዜ ከፈሳሽነት ወደ ጠጣርነት ይቀየራል ማለት ነው። ስለዚህ በሽታው የሚመጣው በዛ አይነት ነው። ምን ነገሮች ለዚህ ነገር ያጋልጡናል የሚለው ማለት ነው። አንደኛ ነገር ምንድነው? ይሄ ነገር ከፈሳሽነት ወደ ጠጣርነት ወይም ጠጠርነት እንዲፈጠር የሚያደርገው በውስጥ ያለው የሚሟሟው ነገር በሚጨመርበት ጊዜ ነው። ለምሳሌ በቀላሉ አንደርስታንድ እንድታረጉት ሻይ ያለ አይደለ? ውስጡ ሻይ አሁን ስኳር ዝም ብለን ያለ መጠን በምንጨምርበት ጊዜ ሻይ ከፈሳሽነቱ ቀስ እያለ ወደ ሰሚ ሶሊድ፣ ከዛ ቀጥሎ ደግሞ ወደ ጠጣር ወደ ሶሊድነት ይቀየራል። ኮንቲኒዩስሊ በተከታታይ ስኳሩን ብንጨምር ማለት ነው። ስለዚህ ልክ እንደዛው በውስጡ ያለው ይሄ ኮሌስትሮል የሚባለው መጠን የአካላችን ክፍል ይሄ በሚጨምርበት ጊዜ የሚያሟሟው መጠን ወይም ደግሞ በሚቀንስበት ጊዜ ወደ ጠጠርነት ይቀየራል ማለት ነው። ስለዚህ አንደኛ የኮሌስትሮል መጠናችን የሚጨምር ነገር ይሄ ምንድነው? ውፍረት። ስለዚህ ከልክ በላይ ያለፈ ውፍረት በጣም ለዚህ በሽታ አንደኛ የሚያጋልጠን ነገር ማለት ነው። ሁለተኛ እርግዝና ለዚህ ያጋልጣል። ለምን ብለን ካሰብን ምንድነው? አንደኛ በእርግዝና ጊዜ የሆርሞናል ለውጥ ስለሚመጣ ስፔሻሊ ኤስትሮጂን እና ፕሮጀስትሮን የሚባሉ ሆርሞኖች ስለሚጨምሩ እነሱ ደግሞ ይሄን የኮሌስትሮል ባላንስ ያዛባሉ ማለት ነው። ስለዚህ ስፔሻሊ ደግሞ በእርግዝና ብዛት በጨመረ ጊዜ ለዚህ በሽታ የመጋለጥ እድላችን ይጨምራል ማለት ነው። ሶስተኛ ብዙ ጊዜ ጾታ ነው። ስፔሻሊ ይሄ በሽታ በዋናነት የሚታየው ሴቶች ላይ ነው። ከ2 እስከ 3 እጥፍ በላይ ከወንዶች ይልቅ ሴቶች ላይ ይታያል። ስለዚህ ሴት መሆን በራሱ ለበሽታው ያጋልጣል ማለት ነው። ሌላው ምንድነው? እድሜ ነው። እድሜ እየጨመረ በሄደ ቁጥር ስፔሻሊ ሴቶች ላይ እስከ 50 ድረስ፣ ወንዶች ላይ ደግሞ እስከ 60 ድረስ እድሜያችን እስከጨመረ ድረስ በዚህ በሽታ የሚያዝ እድላችንም እየጨመረ ነው የሚሄደው ማለት ነው። ስለዚህ ሌላው ለዚህ ለበሽታ የሚያጋልጠን ምንድነው? እድሜ መጨመር ነው ማለት ነው። ብዙ ጊዜ ይሄ በሽታ እንደውም እሱ የሚደግፈን ምንድነው? ይሄ በሽታ ህጻናት ላይ ብዙ ጊዜ አይታይም። አለስ ምናልባት ሌላ በሽታ ከሌላቸው በስተቀር ጠጠሩ እንዲፈጠር የሚያደርግ ብዙ ጊዜ የአዋቂ በሽታ ነው ማለት ነው። ሌላው ምንድነው? ቀይ የደም ሴላችን ላይ በሽታ በሚፈጠርበት ጊዜ ነው። ቅድም እንዳልኳችሁ ይሄ የሐሞት ፈሳሽ በውስጡ የተለያየ አይነት ኬሚካሎች አሉት። አንደኛው ኬሚካል ምንድነው የሚባለው? ቢልሩቢን የሚባል ኬሚካል አለ። ይሄ ምንድነው? የቀይ የደም ሴላችን ሲያረጁ ይሰባበሩና ወደዛ ይቀየራሉ። ስለዚህ አንዳንዴ ያለ እርጅና እነሱ በሽታ ላይ ቀይ የደም ሴሎቹ ላይ ችግር በሚኖርበት ጊዜ ያለ ጊዜያቸው እየተሰባበሩ ብዙ ቢልሩቢን እንዲፈጠር ያደርጋል። ያ ደግሞ እንዳልኳችሁ ቅድም ሟሚው ከሚያሟሟው ሰብስታንስ በላይ ከሆነ ወደ ጠጠርነት ይቀየራል ማለት ነው። ስለዚህ የቀይ የደም ሴል በሽታ ካለ ለዚህ በሽታ እንጋለጣለን ማለት ነው። ሌላኛው ደግሞ
ጉበት ይሄ ራሱ ይሄን ነገር የሚያመርተው ራሱ ጉበት በሽታ ካለ ወደ ጠጠር የመፈጠር እድሉ ከፍተኛ ነው ማለት ነው። ሌላኛው ጄኔቲክስ ነው። ይሄ ወይም ደግሞ በቤተሰብ እንደዚህ አይነት በሽታ ካለ ማለትም እናት ወይ አባት፣ እህት፣ ወንድም እነዚህ ፈርስት ጄኔሬሽን ዲግሪ ሪላቲቭ እንላቸዋለን። እንደዚህ አይነት የቤተሰብ ክፍላችን ላይ እንደዚህ አይነት በሽታ ካለ እንደኛም በዚህ የመጠቃት እድላችን ከፍ ይላል ማለት ነው። እንደዚህ አይነት በሽታ የሌለባቸው ቤተሰብ አንጻር ስናየው ፐርሰንቴጁ ከፍ ያለ ነው ማለት ነው። ስለዚህ የሚያጋልጡን ነገሮች ካየን ምን ምልክቶች ያሳየናል? ታዲያ እንደዚህ አይነት በሽታ ሲኖሩ ምን አይነት ነገሮች ያሳያሉ? የሚገርመው ነገር አብዛኛው ሰው በዚህ በሽታ የሚያዘው ምልክት አይኖረውም። እንደውም ምንድነው የምንለውኛ ኢንሲደንታል ፋይንዲንግ እንለዋለን። እንደ አጋጣሚ በሽታ ይይዙና ለምሳሌ ሆዷቸውን ቆርጧቸው ኦር ሳምቲንግ ኤልስ ይይዛቸውና ወደ ሆስፒታል ይመጣሉ። ስለዚህ ምርመራ ስናደርግላቸው እንደ አልትራሳውንድ አይነት ምርመራ ስናደርግላቸው እንደ አጋጣሚ ጠጠሩን እናያለን ማለት ነው። ስለዚህ አብዛኛው ሰው ምልክቱ አይኖረው፣ ግን ያ ማለት በኋላ ላይ ምልክቱን አያሳይም ማለት አይደለም። እንደው ከ15 እስከ 25% የሚሆነው ማለትም ከመቶ ውስጥ ከ15 እስከ 25 የሚሆኑት ሰዎች በሚመጣው 10 ዓመት ውስጥ በሽታዎቹን ምልክቱን የማሳየት እድላቸው ከፍተኛ ነው። ስለዚህ ምልክት አሁን የለንም ማለት ለወደፊቱ ምልክቱ አይኖርም ማለት አይደለም ማለት ነው። ሌላው ምልክቱን ማሳየት ስንጀምር በዋናነት የሆድ ህመም ነው። በቀኝ የሆድ ክፍላችን አካባቢ በቀኝ በኩል ከፍ ብሎ ከጎድን አጥንታችን ዝቅ ብሎ በሚባለው ኤሪያ ላይ እዛ ጋር የሆድ ህመም ይሰማናል ማለት ነው። እነዚህ ስብ ያላቸው ምግቦች ከበላን በኋላ እዛ ቀኝ የሆድ ክፍላችን አካባቢ ህመሙ ይሰማናል። እስከ 30 ደቂቃ አካባቢ እስከ 1 ሰዓት ድረስ ብዙ ጊዜ ህመም ይሰማናል ማለት ነው። ከዛ ቀጥሎ ቀስ እያለ በቀጣዮቹ 2-3 ሰዓታት ላይ ህመሙ ይቀንሳል። ከዛ ቀጥሎ ደግሞ የማቅለሽለሽ ስሜት ይኖረዋል። ከዛ አንዳንዴ ደግሞ አብሮ ይኖራል ማስታወክ ይኖራል። ልክ እንደዚህ አይነት ምግቦችን ከተመገብን በኋላ ህመሙ ከመጣ በኋላ አብሮ ተያይዞ የማስታወክ ነገር ይኖራል ማለት ነው። አልፎ አልፎ ቢሆንም ብዙ ጊዜ ደግሞ ባልተለመደ ሁኔታ አንዳንዴ ምን ይሰማናል? ልክ የጨጓራ አይነት ምልክት ማቃጠል፣ እዚህ ከሆድ መሃል ክፍል አካባቢ የማቃጠል ስሜት፣ በተደጋጋሚ ማጋሳት፣ ልክ ምግብ እንደበላን ቶሎ የመምላት ስሜት። እንደዚህ አይነት ስሜት ብዙ ጊዜ ሰው የጨጓራ ምልክት አድርጎ ይወስደዋል። ግን አንዳንዴ የሐሞት ጠጠርም ሊሆን ይችላል ማለት ነው። ግን ቅድም እንዳልኳችሁ በዋናነት ይሄ በሽታ ሲመጣ በቀኝ የሆድ ክፍላችን አካባቢ ከሪብ ኬጅ ከምንለው ስር ህመም ይሰማናል እና ማቅለሽለሹ ማስታወኩ እንዳለ ሆኖ ማለት ነው። ስለዚህ አንድ ሰው ይሄ ምልክት በሚሰማው ጊዜ ፈጠን ብሎ ወደ ሆስፒታል መጥቶ መታየት አለበት ማለት ነው። ብዙ ጊዜ ጨጓራ ነው ምናምን ተብሎ ፋርማሲ ሄዶ ለመውሰድ ምናምን የሚሞከረው ነገር አለ ማለት ነው። ስለዚህ ይህንን ካየን አንድ ሰው ምልክቱ ተሰማው ሆስፒታል መጣ፣ ስለዚህ እንዴት እንላክመው እንችላለን? ስለዚህ 3 አማራጮች አሉ የህክምና መንገድ ካየን ማለት ነው። አንደኛው ነገር ምንድነው? ምልክት የሌላቸው ቅድም እንዳልኳችሁ አብዛኛው ሰው ምልክት አይኖረውም። ስለዚህ ሰው ምልክት ከሌለው ደግሞ ብዙ ጊዜ ወደ ህክምና አንገባም። በስፔሲፊክ ሪዝኖች ግን ምልክት ሳይኖራቸው ግን የሐሞት ጠጠር ኖሯቸው ወደ ህክምና የምንሄድበት ምክንያቶች አሉ። በኋላ ላይ አብራራቸዋለሁ ስፔሻሊ ወደ ቀዶ ህክምና ስንሄድ ማለት ነው። ግን አብዛኛው ሰው ምልክቱ ከሌለውና ቀዶ ህክምና የሚያሰራ ሪስክ ከሌለው እኛ ምንድነው የምናደርገው? በክትትል እንዲታይ ነው የምናደርገው። ዎችፉል ዌይቲንግ እንለዋለን ማለት ነው። ስለዚህ ክትትል ምንም አይነት ህክምና ሳናደርግለት ክትትል እናደርጋለን ምልክት ከሌለው። ምልክት ካሳየ ግን 2 አይነት አማራጮች አሉ ማለት ነው። አንደኛ በመድኃኒት እየሰጠን ያ የተፈጠረው ጠጠር ተሰባብሮ እንዲወጣ ማድረግ። ሁለተኛ ደግሞ ወደ ቀዶ ህክምና ነው የምንሄደው ማለት ነው። ስለዚህ ይሄ በመድኃኒት እኛ ዩዲሲ የምንለው ወይም ደግሞ ዩሮ ዲኦክሲኮሊክ አሲድ የሚባል የምንሰጠው መድኃኒት አለ። ብዙ ጊዜ እሱን ለመስጠት ምንድነው አንደኛ ስፔሲፊክ ክራይቴሪያዎች አሉ። ብዙ ሰው አሁን ኖርማሊ ቀዶ ህክምና አይመርጥም። ያው አንደኛ ነገር ኢንቬዚቭ ነው፣ ሁለተኛ ሪስክ አለው። ያው ወደ ህክምና በመድኃኒት ብቻ ሊሄድ ካለ ሁሉም ሰው በዛ ይታከማል ማለት አይደለም። ስለዚህ አንደኛ የጠጠር መጠኑ ስፔሻሊ ከ1 ሴንቲሜትር በታች ከሆነ የሐሞት ከረጢቱ ጤነኛ ከሆነ ሐሞት የሚወጣበት ቱቦ ጤነኛ ከሆነ እሱን ካየን በኋላ ወደ ህክምና መሄድ እንችላለን ማለት ነው። በመድኃኒት ተሰባብሮ እንዲወጣ ለማድረግ እንሞክራለን። ይሄ ነገር ምንድነው? አንደኛ ክትትል ይፈልጋል። መድኃኒቱን እየወሰደ ታካሚው እየመጣ ከ6 ወር እስከ 1 ዓመት ድረስ ሊፈጅ ይችላል ማለት ነው። በክትትል አልትራሳውንድ እያየን ጠጠሩ ተሰብሮ ወጥቷል አልወጣም የሚለውን እያየን እንወስናለን ማለት ነው። ግን ይሄ አንደኛ
የመሳካት እድሉም ዝቅተኛ ነው። ከነዚህ ውስጥ ከ30 እስከ 50% ነው ተሰባብሮ በራሱ የሚወጣው በመድኃኒቱ ምክንያት ማለት ነው። ስለዚህ እኛ እንደ ሐኪም ወዴት ነው የምናደለው? ወደ ቀዶ ህክምናው ማለት ነው። ስለዚህ ቀዶ ህክምና አማራጭ ምንድነው ያለው? በሁለት አይነት መንገድ እሱ አንደኛ ላፓራስኮፒክ የሚባለው ትንሽ ቀዳዳዎች በመፍጠር ሆዳችን ላይ በሱስ ካሜራ ታግዘን የሐሞት ከረጢቱን ከነ ጠጠሩ እንዲወጣ እናደርጋለን። ወይም ደግሞ ትንሽዬ ሆድ ላይ ከፊት ለፊት ክፍተት በመፍጠር በቀዶ ህክምና ሙሉ የሐሞት ከረጢቱን ወይም ደግሞ ኦፕን ኮሎሲስቶሚ እንለዋለን በእንግሊዘኛ። ስለዚህ እሱን ለመስራት እንወስናለን ማለት ነው። ስለዚህ ይሄ አንደኛ ምንድነው ድጋሚ የመፈጠር እድሉን ይቀንሳል። ሁለተኛ አጭር ሰርጀሪ ነው። ሶስተኛ ሪስኮቹ ትንሽ ናቸው ማለት ነው። ስለዚህ ቅድም አሁን እንዳወራ ነው 3 አማራጭ አለን። አንደኛ ክትትል፣ ሁለተኛ መድኃኒት፣ ሶስተኛ ቀዶ ህክምና ነው ማለት ነው። ስለዚህ እነዚህን ካየን አንድ ሰው ታዲያ ይሄ የሐሞት ጠጠር በሽታ እንዳይፈጠርበት ምን ሊያደርግ ይችላል ወይም ደግሞ በምን መልኩ ሊከላከሉ ይችላል ማለት ነው። እሱን እንይ መጨረሻ ላይ። ስለዚህ አንደኛ ቅድም ያወራናቸው ሪስኮች ወይም ደግሞ አጋላጭ ምክንያቶችን ለማስወገድ መሞከር። አንደኛ ምን ብለናል? ውፍረት ብለናል አይደል? ስለዚህ ውፍረት ካለ እሱን መቀነስ። እዚህ ጋር ልንጠነቀቅ የሚገባው ምንድነው? ውፍረትን ስንቀንስ በጣም በፍጥነት መቀነስ ራሱ ለዚሁ ለሐሞት በሚገርም ሁኔታ ለሐሞት ከረጢት በሽታ መልሶ ያጋልጠናል። ስለዚህ ስንቀንስም አይነት አለው ማለት ነው። ስለዚህ የሚመከረው ምንድነው? በሳምንት ከ0.5 እስከ 1 ኪሎ ግራም ድረስ መቀነስ። ምክንያቱም ከዛ በላይ ከ1.5 ኪሎ እና ከዛ በላይ መቀነስ ተመልሶ ለዚሁ በሽታ ያጋልጠናል ማለት ነው። ሁለተኛ እንደዚሁ ኪሎ በምንቀንስበት ጊዜ ምንድነው ማድረግ ያለብን? ሙሉ ፋት የሆኑ ምግቦችን አለመተው። ምክንያቱም አሁን እኛ ጋር ይሄ እንደው ሚስኮንሰፕሽን በሶሻል ሚዲያ ብዙ ጊዜ ሰው ስታዩ ቶሎ ኪሎ ለመቀነስ እንደዚህ አይነት ምግብ አትብሉ፣ እንደዚህ አይነት ምግብ ብሉ ምናምን ብሎ ሪኮመንድ ያደርጋል። ይሄ እንደውም በጣም የተሳሳተና ሰዎችን ለዚህ በሽታ መልሶ ያጋልጣቸዋል። ስለዚህ ቢያንስ በቀን ከ7 እስከ 10 ግራም ድረስ ፋት የሆኑ ምግቦችን መመገብ አለብን። ምክንያቱም ይሄ ነገር የሚወጣው ቅድም እንዳልኳችሁ ይሄ ነገር ሲኖር ነው። እንቅስቃሴ ከሌለና መርጋት ካለ ደግሞ መልሶ ሊያጋልጠን ስለሚችል ማለት ነው። ስለዚህ አመጋገባችንን ማስተካከል፣ ሁለተኛ ደግሞ ኪሎ መቀነስ፣ እንቅስቃሴ ማድረግ በጣም ጠቃሚ ነገር ነው። አንደኛው ውፍረት ለመቀነስ ይረዳናል፣ ሁለተኛ ይህን በሽታም ለመከላከል ይጠቅማል ማለት ነው። ስለዚህ ቢያንስ በቀን ከ30 ደቂቃ ለምታክል ድረስ ሞዴሬት መካከለኛ የሆነ እንቅስቃሴ በሳምንት 5 ቀን ብንሰራ ሪኮመንድ ይደረጋል። ሌላው አንዳንድ ጥናቶች ምን ያመለክታሉ? ቡና ይህን በሽታ ለመከላከል ይጠቅማል። ያው እንደዚህ ስል ሁሌ ቡና ጠጡ ማለት ሳይሆን እንደ አማውንቱ ቢለያይም ብዙ ጥናቶች የሚያሳዩት ቡና መጠጣት ይህን በሽታ ለመከላከል የሚጠቅም ማለት ነው። ሶስተኛ ምግባችን ላይ አትክልት ማብዛት ወይም ደግሞ አትክልት ጨምሮ መመገብ። ይሄ ሌላኛው አማራጭ ነው። ቅድም ምን ብለናል? ስለ ውፍረት አንስተናል፣ ስለ አመጋገብ አንስተናል። ስለዚህ ሌላኛው አማራጭ ምንድነው? አመጋገባችንን ማስተካከል። ምን ማለት ነው? እሱ ላይ የአትክልትና ቫይታሚን ሲ ያለባቸውን ፕሮዳክቶች መጨመር ማለት ነው። ስለዚህ በእነዚህ ነገሮች መከላከል እንችላለን ማለት ነው። በሌላ ፕሮግራም እስከምንገናኝ ድረስ እና ተጨማሪ የሕክምና መረጃዎች ከፈለጋችሁ በ9824 በመደወል በሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መረጃ ማግኘት ትችላላችሁ። አመሰግናለሁ።